እንካ ኩተማ የምትወደው አይስክሬም ነው። አመሰግናለሁ። እና ሂሳቡ ስንት ነው? አረ ነገር እየራቀኝ እኮ እንደ ወደቀ። አይስክሬም መልስ። ይኸውልህ አይሆንም፣ በውድ ብር የተገዛው አይስክሬም ተደፋብኝ። እማዬ ሌላ ግዢልኝ። የምን አባ ሌላ አይስክሬም ነው? ይሄ አይስክሬም መደፋት የለበትም ነበር። እንካ ያዝና ብላ፣ ይጣፍጣል ደግሞ። ምንድነው የሚቆም መጥጠኝ? የጠንቋይ ህይወት በጣም ነው ደስ የሚለው። እንዴ ማን ነው? እርዳኝ! እሳቱን ያቀጠለኝ ነው። እርዳኝ! እኔ ጠንቋይ መጥቻለሁ አለው። ይህ ዝናብ ያስፈልጋል። ያ እንዴ እንዴ ጠንቋያ አልያዝም ብላ ነበረ። እያየውክ ነው። አገኛለሁ እና እገልሃለሁ። እያየውክ ነው። አገኝካለሁ እና እገልሃለሁ። ውጪ መውጣት እንዴት አባቱ ደስ ይላል። በዛ ላይ ደግሞ ደስ የሚለው መንገድ ላይ ሰው ሲገጭ ማየት። ዋው እንዴት ይመቻል። የመጀመሪያን ሰውዬ ገድየዋለሁ በሚገባ። እችኛውንም ሴትዮ በጥንቃቄ መግደል አለብኝ በሚገባ። እሷም ተገላለች። ይሄም ሰውዬ መገደል አለበት በሚገባ። ተገድሏል። እንዴ ጎበዙ ነፍሰ ገዳይ መጣ። ጀግና ነህ ጀግና። የምር አንቺ አየሽው ነፍሰ ገዳዩን? ጀግናው ነፍሰ ገዳይ። እኔ የምር ይህን ሰውዬ መግደል አለብኝ እንዴ? ጀግናው ሰላም ነው። ይህንን ሰውዬ መግደል አለብሽ። እሺ አለቃ፣ በሚገባ እገለዋለሁ። እንዴ ጀግና ነፍሰ ገዳይ ደህና ነህ? በጣም ነው የምናበረታታክ። አመሰግናለሁ አለቃ። የተባለውን ሰውዬ በሙሉ ገድያለሁ። አውቀናል። አንድ ስጦታ አለኝ። መጀመሪያ ግን ይህ ሰውዬ ግደለው። እንዴ እኔ ታማኝ ነፍሰ ገዳይ ስለሆንኩኝ አሳካዋለሁ። እንዴ ታማኙ ነፍሰ ገዳይ ምንድን ነው? ወይኔ ጉዴ ፈላ። በጣም ይቅርታ። ይህ ፎቶ እዚህ ጋር መሆን ነው ያለበት እና ይሄ ፎቶ ደግሞ እዚህ ጋር ነው መሆን ያለበት። እኔ ጉተማ በዋና አንደኛ ነኝ። አንደኛም እወጣለሁ። ዝግጁ ናችሁ? በሚገባ ዝግጁ ነኝ። ጀምሩ። ጉተማ ዝለል። እንዴ ጉተማ ምን እየሆንክ ነው? የበረዶ መንሸራተቻ ቦታ እኮ ነው። ደህና ነኝ። ብቻ ደህና ሆናለሁ። ያው የምሬ ነው። ደህና ሆናለሁ። አሁን ደህና ሆናለሁ። የምር ደህና። ወይኔ ተበላ ቆዳው ሌላትከው። እኔ በሌብነት 67 ዓመት ልምድ አለኝ። ይህን ነገር በጥንቃቄ ነው ማከናውነው። መጀመሪያ መስራት ያለብን ነገር ቢኖር እንደ ዶክተር መመርመር አለብን። ቆይ መመርመር አለብኝ። እንደ ሞታል እኮ። ኧረ ቶሎ ማዳን አለብኝ። ወዴ ምን እየሆነ ነው? አዎ ካዝናችን ታሙበት ነው መሰለኝ። እስቲ ነው። አዎ በሚገባ አለ። ወይኔ በእናትህ በጣም ነው የምናመሰግነው። እንካ ሂሳብክ ነው። አመሰግናለሁ። እባክሽን ልረዳሽ የምችለው ነገር ካለ? አይ አይስክሬም ማግኘት እችላለሁ? ያው እንደሚታወቀው የአይስክሬም ማሽኑ ተበላሽቷል። እሺ ብስኩት ማግኘት እችላለሁ? ያው የብስኩቱ ማሽን ተበላሽቷል። ማናጀሩን ጥራልኝ። የማናጀሩ ማሽን ተበላሽቷል። እና ታዲያ እዚህ ጋር እኔ ምንድነው መስራት የምችለው? ከዚህ መውጣት ትችያለሽ። እኔ በቃ ህይወት በጣም አስጠልቶኛል። ሁል ቀን ለብቻዬ ነው በቃ የምሆነው። አሁን እንደተለመደው ሐይቁ ጋር ሄጄ ቁጭ ልበልና ለወፎች ምግብ ልስጥ። ይህ ነው በቃ የኔ ህይወት። እንደዛም ቢሆን ግን ለወፎች ምግብ ስለምሰጥ ደስ ብሎኛል። ሲመሽም በቃ ለብቻዬ ነው የምሆነው። ህይወት እንዴት ያስጠላል። እንደተለመደው ነገም እንደዛው ቁጭ ብዬ ለወፎች ምግብ ሰጣለሁ። አሁንም ሲመሽ እንደዛው ለብቻዬ ነው የምሆነው። በጣም አስጠሊታ ህይወት ነው። እስቲ ዛሬም ልሂድ፣ ወፎቹንም ምግብ ላብላ። አይ ቆንጆ መቀመጥ እችላለሁ? ደስ ይለኛል። ሰው አጥቼ ነበር። አግብተሻል እንዴ? አላገባውም። ወይ እንጋባ እንዴ? ደስ ይለኛል። ነይ እንሂድ። ማታ ሁሌ ለብቻዬ በዚህ በኩል ነበር ማልፈው። ይህንንም የምጫወተው ለብቻዬ ነበረ። እዚህ ግን የመጣሁት አንቺ ስላለሽ ነው። ከአንተ ጋር ስለተዝናናው በጣም ደስ ብሎኛል። ህይወት አስከፊ ብትሆንም ግን ደስተኛ ያደርግሻል። ምግብ ስጪን። ምነው ረሳሽን?
አሁን እዚህ ባህር ዳርቻ ጋር ሆኜ ማን ነው የሚደርስልኝ? አረ የሆነ ሰውማ ሊደርስልኝ ይገባል። መጀመሪያ ወረቀት ላይ እንዲረዱኝ መጻፍ አለብኝ። አዎ አሁን በሚገባ ጽፌ ጨርሻለሁ። ይህንን ጠርሙስ ውስጥ ከትቼ እወረውረዋለሁ። ዋው ብዙ ርቀት መወርወር እችላለሁ። አንቺ ይሄ ቆሻሻ መጣያ ቦታ ውስጥ ነው እንጂ የሚጣለው እዛ ቆሻሻ ውስጥ አዩ፣ እዚህ ጋር አይጣልም። ይቅርታ ግን እርዳታ ፈልጌ ነበር እኮ። የምን እርዳታ ትያለሽ? ቆሻሻን ያለ ቦታ በመጣል 10,000 ብር ተቀጥተሻል። እንዴ ታዲያ አሁን ማን ነው የሚረዳኝ? እማዬ ምንድን ነው? የሆነ ነገር ልንገርሽ። ምንድን ነው ችግር? የሆነ ነገር ማድረግ አልችልም። እና ታዲያ ምንድን ነው ችግር? አይኔን ሲጨፍን ማየት አልቻልኩም። ታውቃለህ አንተ ድድብ ልጅ ዶክ። ቻው በቃ ይቻለም። ቆይ እንደዘል ያ ፎቅ ይታያል። እሱ በጣም ረዥም ስለሆነ አተርፍም። አመሰግናለሁ። ችግር የለውም። ማን ልጄ ማየት ትፈልጋለህ? አዎ ማየት ትፈልጋለሁ። ሰላም። አረ ኬዲ አረ ትልቅ ሰውዬ እኮ ነው። አቀልዳ እንደዚህ እያልክ አታስፈራራ ልጁን። አባዬ ኢትዮጵያ ውስጥ ካሉ ሹፌሮች በሙሉ እኔ የምበልጥ ነው የሚመስለኝ። ሁሌ በዚህ በኩል ሳልፍ ደስ እያለኝ ነው። እንዴ አሁን እዚህ ጋር ፍሬም መያዝ አለብኝ። እንዴ ፍሬኑ አይሰራም። በቃ ሞተ። ሱፐርማን መጥቻለሁ። በቃ እንኳን ደስ አላችሁ፣ ሱፐርማን ያድነናል። ይህም ቪዲዮ ዩቲዩብ ላይ ብለቀው በጣም ብዙ ሚሊዮን ቪው ነው ማገኘው። እስቲ እንልቀቀው። እንዴ በአጭር ጊዜ ውስጥ ብቻ የሁሉ ሚሊዮን ቪው። አቦ በቃ ከዚህ በኋላ ብዙ ብር ነው ማገኘው። ቲቸር። አቤት። እኔ ባልሰራሁት ነገር ይቀጣለሁ? አይ እና እኔ የቤት ስራ አልሰራም። ስንት ዓመትህ ነው? 24 ዓመቴ ነው። እንደገና ልጅ እኮ ነህ። እናንተ ስንት ዓመትህ ነው? 25